ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን ያምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ 71ኛ ነው 71ኛ የህይወት ገጠመኝ በጣም ብዙ የምትማሩበትና የአንዳንድ ወላጆቻችን ባህሪ በልጆቻችን ላይ ያላቸው እምነት ተስፋ ከዛም ደግሞ እውነታው ሲገለጥ ምን እንደሚመስል ምን ማረበት ነው ግን የአንዳንድ ወላጆች አልኩኝ እንጂ ያብዛኛው ወላጅ በልቡ ልጄ ክፉ ነው አይልም ክፉ መሆኑን ቢያቅ እንኳን ክፉ ነው ብሎ አይናገርም ሁለት አይነት እርግጠኝነት አለ ይባላል አንደኛ የልብ እርግጠኝነት ሁለተኛ የአፍ እርግጠኝነት ነው የልብ እርግጠኝነት በአፍም በልብም እርግጠኛ ምን ሆነበት ጉዳይ ነው የአፍ እርግጠኝነት ግን በልባችን ምን ተጠራጠረው በአፋችን ግን ለሰው ፊት ለይምሰል ምናወራው ምን ዋሻው ነው ስለዚህ ሰው እርግጠኛ ሆኖ ሲያወራ ማህተም ልክ አርጋችሁ በፍጹም እኔ ሙሉ በሙሉ በልጄም በባለቤቴም በሚስቴም በእናትና አባቴም እርግጠኛ ነኝ ምንም ችግር የለባቸውም ብሎ የሚደመድም ሰው አለ አይ ልክ ልትሆኑ ትችላላችሁ እሚል ደግሞ አንዳንድ ትንሽ ቢሆን ሐቀኛ ሰው አለ አንዳንድ ሰው ደግሞ ልብ ያወቀ መጥፎ ቤተሰቦች እንዳሉት መጥፎ ልጆች እንዳሉት ያወቀ እንዴት በፍጹም ቢያረግም ደጋረገ ይላል አያረግም ግን ቢያረግም ደጋረገ ይላል ጥፋቱንም አምኖ እንኳን ሊቀበል አይፈልግም ጠላቱን በማሳፈር ልጆቹን ለማስደሰት የሚሞክር እናትና አባታቸውን ለማስደሰት የሚሞክሩ ሚስቱን ወይም ባሏን ለማስደሰት የምትሞክር ብዙ ሰው አለ ግን ያዋጣል ወይ አያዋጣም ታሪኩን ልጀምርላችሁ በመሃል ማብራራቸው ነገሮች የእናንተን ቤተሰብ ስለሚዳስስ እንመካከራለን በመጨረሻውም ጣል ማረጋት የተወሰነች ነገር ሐሳብ ትኖራለች ቢያስባለሁና ልጅቷ አግብታ ትዳር ላይ ነች ያለችው ካገባች ገና 8 ወሯ ነው 8 ወር ራሱ አልሞላትም ጸቡ ሲነሳ ጭቅጭቁ ሲነሳ ግን ጸቡ የተነሳው በአፍ መናገር ከጀመሩ በኋላ እንጂ በልባቸው ይዘውት ቤተሰብ ለቤተሰብ ያልጎመጎሙበት የነበረ ችግር ነው ያ ችግር ምንድነው ልጅቷ ያገባችው አንደኛ የማይፈልጉትን ብሔር ሁለተኛ ደሃ ገንዘብ የሌለው ሶስተኛ በክብር በሀብትም ቢሆን እንኳን በተወሰነ መልኩ ሚስቱን ሊያስተዳድር ይገባዋል ብሎ የሚያስቡት የመንግስት ሰራተኛ ሳይሆን የራሱ የሆነ ድርጅት እንኳን ቢኖረው ብሎ የሚያስቡት ሰው ስላልሆነ ባልየው እንትኑን ድህነቱንና ብሔርተኝነታቸውን አገዘላቸው እና ስራ ብሔርተኝነትና ድህነት በአጠቃላይ ባሏን እንዲጠሉት አደረጋቸው ሌላው ልጁ ትሁት ነው ግን ትህትናውን ገና ከመጀመሪያው ያጠፉበትና በእነሱ ፊት በጓደኞቹ ፊት ያለውን ትህትና እንዳይገልጥ በቤተሰቦቿ ፊት ደስ የሚለውን ስብናውን እንዳያወጣ ያደረጉት እናትም አባትም ናቸው አንደኛ ክብራቸውን ፈልገው ብሔር ዘር ጎጥ ጎሳ ነገድ ወንዝ ፈልገው ማለት ነው በወንዝ በነገድ ሁለተኛ ነገር ደግሞ ሲሄድ ጥሩ ክብር አይሰጡትም ባሌ ነው ተዋውቁት ብላ ስታስተዋውቃቸው ምሳ የተጋበዘ ዕለት አምጪ ውስጥ ይብለዋት እንደማንኛውም አካብዴ ቤተሰብ አካብዴ ነው ምሮኔ የትኛውን አካባቢ ምሳ መጥራታቸውን አይደለም ምሳ ጠርተው ግን በጠረጴዛ ዙሪያ እሺ እንዴት ነህ ሰላም ነህ ሆይ አለን እናቴ የት ነው ሀገሯ አባቴ የት ነው ሀገሩ አዲስ አበባ ወይም ስራ እንዴት ነው ትምህርት እንዴት ነው ምን ዲግሪ አለ ምናምን ብለው የሚያስጨንቁ ቤተሰቦች አካብዴ ቤተሰቦች ናቸው እጅግ በጣም ነውር ምለው ይሄንን ነው ማንንም ይሁን ልጃቸውን ወዶላቸው መጥቷል በርግጥ በሀብት የሚያስቡና በእንደዚህ አይነት አስተሳሰብ ውስጥ የተወጠሩ ቤተሰቦች ልጃቸውን ወዶላቸው መጣ ሳይሆን የሚባለው ወዶባቸው ወይም ደግሞ ሊበላት ሀብቷን ፈልጎ መጣ ብለው የሚያስቡት ግን ቆሞ ቀር የነበረች ከሆነችስ ቆሞ ቀር ስላችሁ እየተሳደብኩ አይደለም ግን የምትባል የነበረች በቅሎ ማትወልድ ወይም ደግሞ ብዙ ትዳር መጥቶላት የምትገፋ ጸባይ የሌላት ምናምን የምትባል ከነበረችስ ማንም ይሁን ማንም አሁንስ ታግባ አይደል የሚሉት ቤተሰቦች
ፍቅር እስከ መቃብር ላይ ያለችው ሰብለ ወንጌል ፊታውራሪ መሸሻ ሲያርጉ የነበሩት አባቷ ማለት ነው እና እናቷ ሲያርጉ የነበሩት እንዴታ ልጃችንን ከማን ጋር ልናጋባ ያሉ የተመረጠ ቤተሰብ ሲፈልጉ ቆሞ ቀራረጓት። መጨረሻ ላይ መነኮሰች። በዛብህን አፍቅራ ጠፍታ ማለት ነው። ልብ ወለድ ቢሆንም የኢትዮጵያ ባህል ነው። ትክክለኛ ማንነታችንን ነው ዶክተር አዲስ አለማየሁ የጻፉት። ትክክለኛ እንዲያውም የመንግስት ሰራተኛ በነበሩበት ሰዓት አዲስ አለማየሁ ቢሮ ውስጥ ቁጭ ብለው መጻፊያ ጊዜ አግኝተው ይሄን እንዲጽፉ ያስገደዳቸው የትክክለኛ ስብዕናችንን ማንነታችንን ነው። ልብ የወለደው ሲባል ከውስጥ የነበረውን አውጥቶ መጽሐፍ ላይ መጻፍ ማለት ነው። ምንም እንኳን እንትኑ ይሄ ጡዘቱ ታሪክ ውስጥ ያለው ፍልሚያ የእሳቸው ክሬቲቪቲ ፈጠራ ቢሆንም ግን ኢትዮጵያ ውስጥ ያለ የሆነ መንደር ውስጥ ይኖር የነበረ ነባራዊ ሁኔታ ነው አይደል እንዴ? ጉዱ ካሳ ለምሳሌ አሁን እናየዋለን ብዙ ቦታ ላይ አውቆ አበድ ሆኖ እንደፈለገ የሚናገር ደስ ያለውን ሐሳብ የሚሰነዝር ገጸ ባህሪ ነው። ታዩት። እሱ አሁን ለሱ ላነሳ ፈልጌ ሳይሆን በቤተሰቦቻችን ውስጥም ብዙ አይነት ጉዱ ካሳዎች፣ ብዙ አይነት ፊታውራሪ መሸሻ፣ ብዙ አይነት ሰብለ ወንጌል፣ ብዙ አይነት በዛብህ አሉ። በህይወታችን ውስጥ ያለውን ነገር ነው መጽሐፍ ላይ የሚጽፉት ነው ያልኩ ያለሁት። እዚህ ጋር ታሪክ ውስጥ ስንገባ እህታችን በትዳሯ ውስጥ ሆና ቤተሰቦቿ ጣልቃ እየገቡ አስቸገሯት። አንደኛ ይሄን ጨርቃም ባልሽን ይሏታል። ጨርቃም ማለት ደሃ ማለት ነው። ሁለተኛ ነገር ደግሞ የብሔሩን ጥላቻ ለብሔር ያላቸውን ጥላቻ እያነሱ እንዴት ከሱ ጋር እንጋባለን፣ እንዴት ከእንደዚህ አይነት ቤተሰብ ጋር ተቀላቀናለሽ፣ ልጆቹም የተረገሙ ልጆች እንደሆኑ ምናምን እንደዛ እንደማሰብ ያረጋቸዋልና ይሄንን ግን ያወቀው እስቲ ድንገት ሲመጡ ክፉ ቃል ተናግረውኝ እንዳልበሳጭ ተበሳጭቼም ደግሞ ክፉ ቃል ተናግሬ ደግሞ ሌላ ነገር ውስጥ እንዳልገባ ስልኳን ልጥለፈውና ቀድሜ ስለ ቤተሰቦቿ በደንብ ልወቅ ብሎ የቤተሰቦቿን የእሷን ስልክ ጠልፎ ጨረሰ። እና የሚያወሩትን ስራ ቦታም ሆኖ ይሰማል፣ ይቃጠላል። ጨጓራዬን አመመኝ ይላል። ማታ ማታ ሲገባ በሶ ነው የምትሰጠው። በቃ አመመኝ ብሎ ጥቅል ብሎ መተኛት ነው፣ ይከፋዋል። ሚስቱን ግንባሯን ስሞ ብቻ ነው በቃ እንትን የሚለውና ደስ አይለውም። በቃ ውስጡ ጥሩ ስሜት አይሰማውም። ራሱን የማጥፋት ስሜትም መጥቶበት ነበረ። ይሄ ስሜት ግን መጣበት እንጂ አላስተናገደው። ወይም ደግሞ ስሜቱ መቼም የመጣው ከጠላትም ሊሆን ይችላልና እንዴት መንፈሳዊ ሰው ሆኖ ራሱን ሊያጠፋ ይሞክራል ልንል አንችልም። ልጁ መንፈሳዊ ሰው ነው። ግን በቃ እንዴት እንደዚህ እየጠሉህ በዚህ ልክ ብሔርተኞች ሆነው ድህነትህን ጠልተው እንዴት ከነሱ ጋር ትኖራለህ? ልጃቸውም አትገባህም፣ ፍታት፣ ወይም ደግሞ ራስን አጥፋ። የመናፍስት እንትን ሹክሹክታ ነውና ከዛ እምነቱን ማጠንከር ጀመረ። ይሄ ልጅ መጀመሪያ መንፈሳዊ ነው። ልጅቷን ምንድነው የሚሏት ቤተሰቦች? አንዱ ይሄ። ሁለተኛ ነገር ደግሞ ልጃችን ጨዋ ናት፣ በጣም የተከበረች የተመሰገነች ልጅ ነች ነው የሚሉት። ጆሮ ለባለቤቱ ባዳ ነው የሚባል ተረት ታውቃላችሁ? ጆሮ ለባለቤቱ ባዳ ነው ማለት ቤተሰብ ስለ ልጃቸው የሚያውቁት መረጃና ጎረቤት፣ ዘመድ፣ ጓደኞቿ የሚያውቁት መረጃ ይለያያል። ይለያያል ብቻ ሳይሆን ከልጁ ማንነት ከልጁ ስብዕና አንጻር እስቲ ሚስጥሩን እንያዘው፣ ይሄ ልጅ በጣም ደስ የሚል ልጅ ነው እንጂ እቺንስ በማግባቱ እንደው እውነት ትዳሩ ይጸናለት ይሆን ብለው እስከ ማሰብ ሁሉ ደርሰው ነበር። ግን ጀግና እንዲህ ያደረጉት ደግሞ በጣም ጎበዝ እንዲህ ያደረጉት ከየት እንዳወጣት ከምን አይነት ህይወት ውስጥ እንዳወጣት ስለሚያውቁ ነው ማለት ነው። በጣም ምርር ብሏት አንድ ቀን ምንድነው የምትሉት? ባለቤቴን ተውት፣ በቃ እኔ ወድጄዋለሁ፣ ገብቻለሁ፣ ወደ ቤቱ ገብቻለሁ። እናንተ መኪናም አንሰጥም፣ ቤትም አልሰጠሽም፣ ሀብትም ገንዘብም አንሰጠሽም ብላችሁኛል አይደል? አዎ። ሰርግም አንደግስም ብላችሁኝ አይደለም? እኔ ባለቤቴን ይዤ ሄጄ ቤተክርስቲያን በቁርባን ሳገባ አንመጣም ብላችሁ ሰርግ ላይ ቀራችሁት? አዎ። ስለዚህ ተውኝ ብላ ርቃ ክፍለ ሀገር ሄዶ ተከራይተው እስከ መስራት ከመንግስት መስሪያ ቤት አስፈቅዶ ስላችሁ መልቀቂያ ጠይቆ ወደ ክፍለ ሀገር ወዳለው አዘዋውሩኝ፣ እኔ አዲስ አበባ መቀመጥ አልፈልግም ብሎ ክፍለ ሀገር ሄዶ እስከ መቀጠር ድረስ ደርሷል ማለት ነው። አሁንም እንደዛ ነው ያለው። ለምን? ከቤተሰብ ለመራቅ ፈልጋ ልጃችንን ይዞብን ጠፋብን ብለው እስከ መክሰስ ደርሰዋል። በመተት አስሯት ነው። እነ መምህር ገሌጋ እነ አጥማቂ ገሌጋ ወስዶብን ነው ልጃችንን እንደዚህ ልቧን ይዞብን ነው ብለው ደግሞ በቄስ በደብተራ በሽማግሌ እየጠሩት ሲያስጠይቁት ነበር። ቤተክርስቲያን ግቢ ውስጥ ሽምግልናው ላይ በተደጋጋሚ
እጠራለሁኝ፣ ቄስም ይጠራል። የኔን ትምህርት የማያዳምጡ የሚሳደቡም አሉ። ኢቭን ቲክቶክ ላይ ራሱ የእኛን ትምህርት ነቅፈው ሁሉ ወጥተው በቲክቶክ ላይ የሚተቹ ካህናት ሁሉ አጋጥሞኛል። ሽምግልናው ላይ ለምን እኔን ስለሚነቅፉኝ እነዛ ካህናት ተደውሎ ተጠርቶ ኑ ይሄ መምህር ተስፋ የሚባለው መልስ ስጡልን ተብሎ ተጠርቻለሁ። ከዛ ሄድን። እነዛ ካህናቶች ከዛን ጊዜ ጀምሮ ዩቲዩብ ላይ በፍጹም ሰድበውን አያውቁም። ቲክቶክ ላይ በፍጹም ስማችን አንስተው አያውቁም። ለምን ቼክ ለማድረግ እንዲያውም አብሬ ላይቭ ገባሁኝ። ቲክቶክ ላይ ጸጥ ነው ያሉት። አብሬያቸው ገብቼ ለምን በሽምግልና ምክንያት ምን እንደተፈጠረ ያውቃሉ። መምህር ተስፋዬ በእናንተ ትምህርት ምክንያት ቤተሰብ ተበጣብጧል፣ ምን ይመስልሃል አሉኝ። እሺ እንግለጥ እስቲ ያልኳቸው። እንግለጥ። እኔ ልጅቷን አውቃታለሁ፣ ልጁንም አውቀዋለሁ። በደንብ ነው የተወያየ ነው። ምንድን ያጠፉት? ይሄ ልጅ ምንድን ያጠፋው? ድሃ ስለሆነ ብሔሩ ይሄ ስለሆነ ገንዘብ ስለሌለው ትዳር መያዝ የለበትም ወይስ ሀብታም ማግባት የለበትም የሚል ህግ አለ አባታችን አልኳቸው። የለም አሉኝ። ይሄ ነው የቤተሰብ ምክንያት፣ አይመጥነንም፣ ለምን ከሱ ጋር ተገናኘን ነው የሚሉ ሳቸው። አይደለም እዛ ግርማ ጋር ምናምን እየተመላለሱ ነው ምናምን አሉ። እርግጠኛ ነው? ታው እሺ፣ ከዚህ ሰዓት ጀምሮ ከመምህር ግርማ ጉባኤ ይቀርላችኋል። እዛም አይሄድም፣ ጸበልም አይሄድም። ግን ትታረቁትና ፍቅር ትሰጡታላችሁ አልናቸው። አሁንማ ውስጣችን ሻክሯል። እኛ የምንፈልገው ልጃችን እሱን ፈታ ሌላ እንድታገባ ነው። እሺ እንደዛ ከሆነ አባታችን አልኳቸው። እንግዲህ እናትና አባት ነው እንደዚህ የሚሉት። አባታችን በቅዱስ ቁርባን የተጣመሩ ባልና ሚስቶች ማፋታት ተገቢ ነው አልኳቸው። ተገቢ አይደለም። በቅዱስ ቁርባን የተጣመሩት ማን አጣምሯቸው ነው? እግዚአብሔር። ትዳሩን እግዚአብሔር መፍቀድ አለ መፍቀዱን ለማወቅ ምንድነው መደረግ ያለበት? በጸሎት ይጠየቃል፣ በሱባኤ ይጠየቃል አሉ። ሱባኤ ይዛችኋል? አዎ። ጸሎት ታርጋችኋል? አዎ። ምን አላችሁ? እንድንጋባ ተወሰነልን። በምንድን ነው የተወሰነልን? ሁለታችንም በሚገባን አሳየን እግዚአብሔር። በሚገባን አሁን እዚህ ጋር መናገር በማንፈልገው በሚገባን አሳየን አሉ። እግዚአብሔር ይጠቅማቸዋል ብሎ በሚገባቸው መልክ ያሳያቸው ህልም ለነሱ በሚገባቸው መልክ ፈተውት ተጋብተዋል ማለት ነው። ለቅዱስ ቁርባን በቅተዋል ማለት ነው። ራፍሊን የነገርኳቸው ህልሙን ራሱ ዲቴል የሰው ህልም አይነገር ትንሽ አንዳንድ ጊዜ ከባድ ነው፣ አስቸጋሪ ነው። ሌሎች ነገሮችን ብናገር ምናልባት ችግር ሊፈጠር ስለሚችል ልቶ እና እነዚህ ልጆች ተጋቡ። በቅዱስ ቁርባን ከተጋቡ በኋላ ተፋቱ ብለው ቤተሰቦች ስላሉ ብቻ ገንዘብ ስለተከፈለ ወይም ሀብታሞች ስለሆኑ ሀብታም ቃሉ የሚሰማ ድሃ ደግሞ ቃሉ የማይሰማ የሚል የቤተ ክርስቲያን አስተምረዋለሁ ያልኳቸው። በእርግጥ የለም ልጄ እንደሱ የለም አሉኝ እነሱ አባት። እኛም የኔን ትምህርት የሚቃወሙት ሰውዬም በትክክል የምናገረው ነገር አስተውለው አዳመጡና አዎ ግን ልጄ ምን መሰለህ አሉኝ። እሺ መጀመሪያውኑ እኮ አንዳንድ ጊዜ መሄድ የሌለባቸው ቦታ ከሄዱ ሰይጣንም ሊያሳስት ይችላል። ሰይጣን የውሸት ህልም አሳይቶ የውሸት ሊያጋባ ይችላል አሉ። አሃ ከቅዱስ ቁርባኑ በልጦ ሰይጣን ቅዱስ ቁርባን ሄደው እስኪቀበሉ ድረስ እንደዚህ ሊያደርግ ይችላል። አዎ ይሁዳም አድርጓል። አዎ ልክ ነው። ግን ስለዚህ ሐዋርያት ቅዱስ ቁርባን ሲቀበሉ ሰይጣን አሳስቷቸው እንደሆነና እንዳልሆነ በምን ይታወቃል? ይሁዳስ ሰይጣን አሳስቶ ተቀበለ፣ ወዲያውኑ ሄደ፣ ራሱን አጠፋ። ሐዋርያት ደግሞ ቅዱስ ቁርባን ከተቀበሉ በኋላ ህይወታቸው ይመሰክራል። እነዚህ ልጆች ቅዱስ ቁርባን ከተቀበሉ በኋላ አላቋረጡም። በጾም በጸሎት በስግደት በስርዓትና በመተሳሰብ እየኖሩ ነው። ምንድን ያጠፉት? ሰይጣን ያጋባቸው ከሆነ ሰይጣን እንዳጋባቸው ምልክቱ ቤተሰብ መቃወሙ ነው ወይስ ትዳራቸው ላይ ሰላም መፈጠሩ? የቱ ነው ምልክቱ አልኳቸው። ጸጥ አሉ። በጣም የሚገርማችሁ ነገር ብዙ ክርክር የተነሳው። ከዛ ልጅቷ በጣም ተናደደች። አሁን በደንብ ሰምቻችኋለሁ እናትና አባቴ፣ የምትናገሩት ነገር ቆሸሽ ያለ ነገር ነው። ይሄንን ባለቤቴን ለምን እንደጠላችሁት እኔ ሁሉን ነገር አውቃለሁ። አንደኛ ብሔሩን ነው። ምንም ወደ ኋላ እንዳትሉ ብሔሩን የጠላችሁት። ከዛ በኋላ ነው ደሃ ምናምን የምትሉት። ኢቭን ብሔሩ እንኳን የኛ ብሔር ቢሆን ገንዘብ እንስጠው ልንሰጠው እንችል ነበረ። የሆነ ነገር ገንዘብ ሰተንሽ ልናግዘው እንችላለን። የሀገርሽን ሰው ደሃ አግቢና ገንዘብ እንስጠው ብላችሁኛል። ይሄ የሚያሳየው የብሔር ጥላቻነታችሁን ነው። እኔ ደግሞ ቤተክርስቲያን ይሄን አላስተማረችኝም። የራስሽን ብሔር ደሃ የሆነውን የጎዳና ልጅ አግቢና ብር እንሰጥሻለን ማለት ባለቤቴን ያለ ምክንያት መጥላት። እናንተ ደግሞ አንገታችሁ ላይ ያሰራችሁት ክር ይፈርድባችኋል። እኔ ልጃችሁ እንኳን ከእናንተ ወደ ወጥቼ እንደዚህ ስፈርድባችሁ እግዚአብሔር እንዴት ነው የማይፈርድባችሁ አለቻቸው። እኔ ልጄ ተይዛለች ብዬ ነው የማስበው አሉ አባትየው።
በምን ተያዘች አልኳቸው። በእናንተ በግርማ በሚያጠምቁ አባቶች መንፈስ ተይዛ ወገቧን ገትራ ለዚህ ሰው የምትከራከረው በመንፈስ ተይዛ ነው አሉ። አሃ በመንፈስ የተያዘ ሰው እናንተ እንደምትሉት ነው የሚያስበው። በእግዚአብሔር ቃል ውስጥ ያለ ሰው ግን በብሔርተኝነት ነው የሚያስበው ማለት ነው። እናንተ ጤነኞች ልጃችሁ እና ልጁ በሽተኛ ልጁ የልጃችሁ ባል ችግር ያለበት ሆኖ ልጃችሁን አሳበዳት ማለት ነው። አዎ ግን ልጃችሁን ታውቋታላችሁ አልኳቸው። በቃ ማለት ልጅቷ አሳይ ብላኛለች። የሆነ ሰዓት ላይ መምህር ችግር ውስጥ የሚገቡ ከሆነ ይሄን ፎቶ አሳይልኝ ብላኛለች። ልጃችሁን ግን ታውቋታላችሁ? አዎ ልጃችን እኮ ደህና ሰው ነበረች እኮ ጓደኞቼ ጋር ሄጄ ልጫወት ምናምን ብላ ከመውጣት በስተቀር ሌላ የምታውቀው ነገር የለም አሉ። ነው በሉ ይሻልኩኝና ስልኬን አወጣሁና ይሄ ምንድነው እያልኩኝ ፎቶውን እንደዚህ ያሳየዋቸው። እስቲ ይዩት ለቄሶቹ። ከዛ እያንዳንዳቸው እንዲህ ያረጉ ረስ ይላሉ፣ ይደነግጣሉ። ፎቶ የራሷ ነው። አረ ይሄ ልጅ ፎቶ አይደለም አሉ እናትየው። ይሄ ቅንብር ነው። ስንት ነገር አናቅም እንዴ አሉ። እንዴ ልጃችሁ በሌለችበት እኮ አይደለም እኮ እየተናገርኩ ያሉት። ይሄው አጠገባችሁ እኮ ነች ያለችው። ይሄን ህይወት የኖረው እኮ አጠገባችሁ ቁጭ ብላ ነው እያሳያችሁ ያለሁት። ከዚህ ህይወት ነው ይሄ ልጅ ያወጣት። ጫት ትቅማለች፣ ሲጋራ ታጨሳለች። እቤት ስትገባ ሻሽ አድርጋና ኮፍያ አድርጋ ነው የምትገባው፣ የሹራብ ኮፍያ። ውጭ ስትወጣ ግን ጋርሶ ጸጉሯ ፓንክ ጋርሶ ነው የተቆረጠችው። አያቋትም። እጅግ በጣም ሲበዛ የሱስ የመጠጥ ሱስና የተለያየ ችግር ያለባት ልጅ ነበረች። ቤት ስትመጣ ግን ማስቲካ እያኘከች ሁሉ ነገሯ እንዳይታወቅ ምናምን እየሸወደች ነው የምትገባውና የቤተሰቦቿንም ጸባይ ስለምታውቅ አካብዴ እጅግ በጣም ነገር የሚያጠብቁ ወግ አጥባቂዎች ክብረ ነክ ነገር እስከ ፍርድ ቤት የሚያደርሳቸው ክብረ ነክ ማለት ትንሽ ነገር ከተነኩ ብሔራቸው ከተነካ እንዴት ብለው ተነስተው እስከ ፍርድ ቤት እስከ መካሰስ የሚደርሱ ስለሆኑ ቤተሰቦቿን ባህሪ ስለምታውቅ እቤት ስትገባ ሌላ ውጪ ደግሞ ሌላ። ኢቭን ብዙ ሰዎች ሁሉ አግኝተዋታል። የገዛ የዘመዶቿ ልጆች ራሱ ጫት ቤት ተገናኝተዋል። ከዛ በቃ በፍጹም የተመሰገነች ልጅ ነች ብሎ ሲሉ በሉ እዩት፣ በደንብ አላያችሁትም እኮ እዩት አልኳቸው። ራቁቷን ፎቶ የተነሳችውን ማለት እርቃም ሳይሆን ከሷ የማይጠበቅ እነሱ እንደሚሉት ከሆነ የጨዋ ልጅ ነች ብሎ ስላሰቡ የማይጠበቅ። ከዛ በኋላ አይተው ልጄ የማየው ፎቶ ያንቺ ነው አሏት። አዎ እናንተ የምትጠሉት ይሄ ባለቤቴ ከዚህ ህይወት ነው ያወጣኝ አለቻቸው። አላምንም፣ ለባልሽ ብለሽ የሰራሹ ያመጣሹ ነው። አሁን ነው ጫት የቃምሽ ፎቶ የተነሳሹ። በፍጹም አይሆንም፣ ውሸት ነው አሉ እናትየው። ይሁን እንደ ማንዘርዘር ነገር አረጋቸው። ብቻ አልተነሳም እንጂ ዛሩ ያስታውቃል ንግግራቸው ላይ። በፍጹም አይሆንም፣ ይሄን አላምንም እኔ። በቃ ተነሱ፣ ይሄ ድራማ ነው። ልጃችንን ለመውሰድ የተደረገ ድራማ ነው። እኔ ልጄን በመመልሰው መልሳታለሁ አሉ። ማን ጋር ሊሄዱ ነው? መርጌታ ገሌ ጋር ነው ወይስ ጠንቋይ ጋር ሊሄዱ ነው? በምን አድርገው ልጃችሁን ልታፋቱ ነው? በቁርባን ያገባች ልጃችሁን በመተት ልታፋቱ አልኳቸው። ሴትዮዋ ዘጭ ብለው ቁጭ አሉና ኧረ ተወን ልጅ ያሉኝ። ተወን ያለው ማን ነው? አጅሬው ነው ውስጥ ያለው ነው ወይስ ሴትዮዋ ናቸው አልኩኝና እነማን ልተዋችሁ አልኳቸው። እነማን? እናንተ ማን ናችሁ? እርሶንና ባለቤቶትን ነው ወይስ እርሶ ውስጥ ያወራኝ የሆነ ኃይል አለ? እርግጠኛ ኖት ማዘር ይሄ በፎቶ ውስጥ ያለው ቅንብር ነው? ልጆት ያልኖረችው ህይወት ነው ባሏን ለማትረፍ? እሺ ባሏን ለማትረፍ ይሄን ያክል ርቀት ከሄደች ትወደዋለች ማለት ነው። እውነት እናንተ እንደምትሉት ከሆነ በቃ የምትወደውን ሰው ተውላት። ከቻላችሁ የብሔር እርቅ እንዲመጣ የዘረኝነት ችግር እንዲጠፋ እስቲ ከቻላችሁ ለባሏ ጥሩ ፍቅር ስጡና ከዛ እሱም ጥሩ ፍቅር ይስጣችሁና እስቲ ከዚህ ጀምሩ። ከእናንተ ምን እንማር አልኳቸው። እውነት ይሄ ቅንብር ከሆነ ይሄ ፎቶ። ከዛ አባትየው እኔ አንድ ማረጋገጫ አለኝ፣ የት ጫት ቤት የት ቦታ ታደርጊ እንደነበረ አሁን ነው ማየት እንፈልገው፣ ነገ ከነገ ወዲያ አይደለም። ምክንያቱም ነገ ከነገ ወዲያ ከተባለ እሳቸው አባባላቸው ሄዳችሁ ጫት ቤት ታሳምናላችሁ፣ እዚህ ነበረሽ ብላችሁ ተናገሩ ሊሉ ነው። ይሄ ሁሉ ርቀት የሚሄዱት ግን ልጁን ንጹህ ለማድረግ ሳይሆን ቆሻሻ ለማድረግ እኮ ነው። እንዴት ሰው ፎልት ፋይንደር ይሆናል? ስህተት ፈላጊ እንዴት ይሆናል? ለማፋታት ስህተት ይፈልጋል፣ ለማራቅ ለማጣላት ስህተት ይፈልጋል። በጣም እኮ የሚገርም ነው። ለጥሩ ነገር ነው እንጂ ለፍቅር ሲባል ነው እንጂ አንድ ነገር ጥሩ ነገር እንደ እግዚአብሔር ማለት ነው። እግዚአብሔር ምንም ያደርገው ከኃጢአቶቻችን መካከል ልክ የጥርኝ ውሃ የምታክል
በላዔሰብ ለአንድ ምስኪን እንዳጠጣ ትንሽ የጠብታ ውሃ ጠጥቶ ከኃጢአቶቹ ውስጥ 78 ነፍሳቶቹን ከበላበት ይልቅ ውሃ ያጠጣበትን አስቦለት እንደፈወሰው እንዳዳነው ነፍሱን እንዳዳነው ማለት ነው። ልክ እንደዛ ለምንድን ነው ማን ሆነው? ከብዙ ጽድቆች መካከል ለምን እንከን እናወጣለን ሲባል የሰው ልጅ የነጻ ፈቃዱ ባህሪ ነው። ነጻ ፈቃዳችን እንዲህ ነው ባህሪው። እኔ እንደምረዳው ለምን ስትሉ እግዚአብሔር ነጻ ፈቃድን ሲሰጠን እንከን እንዲኖረው አድርጎ ነው የሰጠን አይደለም። ግን ነጻ ፈቃዳችን በመላእክት ጥበቃ፣ በቅዱሳን ምልጃ፣ በትጋት በመንፈሳዊ ሕይወትና በቀና አመለካከት ውስጥ ካልሆነ ነጻ ፈቃዳችን ይበላል፣ የተበላ ነው የሚሆነው። አሁኑኑ ሄደን በየጫት ቤቱ የት ቦታ እንደነበረች ታሳያለች አሉ። በጣም ደስ ይለኛል አልኳቸው። ከዛ ስንነሳ ጊዜ ለማንኛውም ልጄ ይቅርታ እሺ አሉኝ አባትየው ወደ እኔ ሳይድ አደረጉ። ልጄ ይቅርታ ኃይለ ቃል ተናግረንም ከሆነ ይቅርታ አሉኝ። አይ ችግር የለውም እኔ እረዳችኋለሁ እኮ ግን ልጃችሁ ያለችበትን ሰላም አስጠብቁ እንጂ አትረብሿት በሉ እንሂድ አልኳቸው። ሄድን። ተጨማሪ ሚኒባስ እንዲመጣ ተደረገ። ለምን ከየቦታችን ተሰባስበን ነው እዛው የተቀመጥነው። ከዛ ሚኒባስ ተፈለገ፣ መጣ፣ ተጭነን ሄድን። ትቅምበት የነበረችበት ቦታ ከነቀሚሷ ከነነጠላዋ ከአባቷ ጋር ነው እንጂ ከአባቷ ጋር ከፊት እኔና ፍቅረኛዋ ደግሞ ባለቤቷ ደግሞ ከኋላ እናትየውና ቄሱ ደግሞ ከኋላ እየተከታተልን ስንሄድ ጫት ቤት ውስጥ ስንሄድ ከዛ እንዴ ማን ነበር ያለው ቅጽል ስሟን ስም አውጥተውላታል። ወይኔ እዛው አካባቢ የሚወራ ስም ነው፣ የሆነ ስም ነው የጠሩት። በጣም የገረመኝ ነው ራሴ። በዚህ ልክ ሰው ስም እንዴት ስም ይወጣለታል አልኩኝ። እና እንዴ መጣሽ እንዴ ማለት አዎ አለቻቸው። ሰላም ናችሁ አለቻቸው። አለን ግን እኮ ጠፍታሽ እንዴት ምንድነው አልገባንም፣ ልታሲጂን ልትከሽን እንዳይሆን ምናምን አሏት። አይ አይደለም እኔ እዚህ ቤት ምንድን ነኝ አለቻቸው። በነገራችን ላይ ስልኳን ሁሉ ቀምተዋታል። አባትየው ምንም መልእክት እንዳታስተላልፍ እኔ እዚህ ቤት ምንድን ነበርኩኝ ስትላቸው ጊዜ አሉ ከተናገሩ አባትየው ሊመቷት ነው ሊገርፏት ነው ወይም ደግሞ የሆነ ነገር ብቻ ግራ ገባቸው። ከዛ እኔ በማልገባሁና እህታችን መንፈሳዊ ሆናለች፣ አባት ግን ልጄ እንደዚህ አይነት ልጅ አልነበረችም ብለው ስለተጠራጠሩ ነው። አይዟችሁ ሀቅ ነው የምትናገሩት፣ ስለ እውነት ነው የምትናገሩት። እዚህ ቤት ምን ነበረች ብለን ስንጠይቃቸው ሁሉንም ነበረች አሉ። እንዴት? ቡናም ታፈላልን ነበረ፣ ታፈነዳ ነበር፣ ሺሻ ጋንጃ ማፈንዳት የሚባል እሱንም ታረግ ነበረ። እንትኑን የምንንገራቸው እንዲህ ለሷ ነገር ሁሉን ነገር ንገረው አለችው። በቃ ሐሺሽም ነበረ ጫትም ነበረ። ተጨነቁ ልጆቹ። በቃ ጊዜ አይ ይቀራል አለችው። ኧረ እሷ አይነገረው አንቺ ደግሞ እንዴ ቆሻሻ ነገር ነው ዝምበትም ይላታል። አባዬ የሚለው እኔን እዚህ ቤት ውስጥ ያልተገናኘኝ ወንድ የለም አለችው። ቱ እያሉ ወጡ አባትየው። እዚህ ቤት ውስጥ የምታያቸው ወንዶች ውስጥ ያልተገናኘኝ የለም። እነዚህ ወንዶች እንኳን አንቅረው ሲተፉኝ ነው ይሄ ባሌ አንስቶ ያገባኝ እሺ አባዬ አለችው። እናትየዋ እንባቸው እንዴት እንደሚወርድ ሲያሳዝኑ ብታዩ እያመኑ መጥተዋል። እያመኑ ስላችሁ ምንድነው ውስጥ አፋቸው አልሸነፈ። ቅድም እንዳልኳችሁ ገና ሲጀምር ምን አልኳችሁ? ማመን መቀበል አለመቀበል የሚባል ነገር አለ። አፋቸው ላይ እርግጠኛ ሆነው ስለ ልጃቸው ሊመሰክሩ ይሞክራሉ፣ በልባቸው ግን ተሸንፈዋል። ልታረገው ትችላለች ብለው የሚያስቡት በምን አንጻር ነው? ጓደኛዋን ያቋታል። ጓደኛዋ ባለየ ነች፣ በቃ እሷ ነች ያበላሸችብኝ እያሉ ነው ሂሳቡን በጓደኛዋ የሚሰሩት። ጓደኛዋ ደግሞ ሰርግ ላይ ሚዜ ነበረች። እንዴት እንደዚህ አርጋ አበላሽታሽ ደግሞ ሚዜሽ ትሆናለች የሚል ጥያቄ ማንስተዋል። በኋላ ላይ ነው። እዚህ ጋር ልምጣና ከመጠጥ ቤት ውስጥ እንዲህ እያሉ ወጡ። ከዛ አባትየው በቃ የሚቀጥለው ጫት ቤት መሄድ አስጠላቸው። የሚቀጥለው መጠጥ ቤት ሌላ ቦታ ትሄጃለሽ? አዎ። የት? አባዬ ፑል ምናምን ትወድ ነበር አይደለ? እሱ ደግሞ ምን ያደርግልሻል? ፑል ከረምቦላ ትጮቻለሽ እንዴ? አዎ እኔ ምንም አይቀረኝም እኮ በእኔ ወጥተሽ ነው እያሉ ሄዱ። ሜክሲኮ ጋር መብራት ኃይል ታውቁታላችሁ? ፑል ቤት፣ ትልቅ ፑል ቤት አለ። እዛ ነው ይሄድ ነው። ብዙ ሴቶች እዛ ፑል ይጮቱ ነበረ። አሁንም ይጮታሉ መሰለኝ እንግዲህ ካልፈረሰ በመንገዱ በዚህ በኮሪደር ልማት ምክንያት ካለ እንግዲህ እና ወዲያውኑ እዛ እንደምን የተሰጣው ጊዜ እሱን ማን ማቋሉ አልኩኝ። እዛ አካባቢ የተወሰነ ጊዜ መላለስ ነበረ በስራ ምክንያት እና እዛ ይዛን ሄደች።
ከዛ ስትይ ጊዜ እንደ አሉና ቤተሰብ ሲያዩ ምን ሲሉ ምን ሼ አሏት። አረ ምንም ሼ አለችው። ምንም ነገር የለም ከአባቴ ጋር ላስተዋውቃችሁና እኔ እዚህ ቦታ ላይ በቁማር የሚያሸንፍ የሚችለኝ ነበር አለች። አረ እኛ ሆነ ራሱ እኛ አንችልም አሏት። ከዛ አባትየው ተጫውች እስቲ አሏት። የእውነት በነጋችን ላይ ቄሱ አፋቸውን የዘጉት ቲክቶክ ላይ እንኳን ወጥተው እንኳን እኔን ሲያዩኝ ማለት ነው ሰላም መምህር እንዴት ነህ ደህና ነህ እግዚአብሔር ይመስገን ያሉት። ቲክቶክ ላይ ተጋብዤ ገብቼ እንኳን አንዳንድ ቲክቶከሮች ጋር ገባለሁ። በጣም ነው እኔ ደስ ያለኝ እኚህ አባት በመኖራቸው። ከዛ ነጠላዋን እንደለበሰች ቪዲዮ ሁሉ ቀርጫለሁ ለክብሯ ብዬ ነው እንጂ ፎቶውን ባሳይ ደስ ይለኛል። ልጅቷ ትንሽ ታሳዝናለች። እና ከረምቦላውን ይዛ ምናምን ስትጫወት ፑሉንም ስትጫወት ምን ስትል አባት እያዩና ከኔ ጋር ነሽ እንጫወት አሏት። እንዴ አባዬ አሁን እኮ እኔ እንጫወት እኔ እንግዲህ እኔ የሚችለኝ ታውቂኛለሽ አላት። ሁለቱም እሳት ናቸው። ቆመን አየን 20 ደቂቃ ቆመን አየን። ከዛ ከበው ነዛ ያሉ እኛ የመጣ ነው ለምን ይመስሏቸው ለምን እንደሆነ አልገባቸውም። ለሆነ ጉዳይ ግን እንደመጣል ገብቷቸዋል። ለምን ቄስ አለ መካከላችን እኔንም ያቁኛል ሚዲያ ላይ ያቁኛልና መምህር ምንድነው አሉኝ። አይ ልጅቷ ወደ መንፈሳዊ ሕይወት ተመልሳለች። ግን አባትየው ከረምቦላ ትጫወት እንደነበር ፑል ትጫወት እንደነበረ መጠጥ ቤት ሲጋራ ጫት ምናምን ሊያምኑ አልቻሉም እና ያጣሩ ነው አውቀን መስሏቸዋል። ሳሱ ጊዜ አርጋለሁ ካለች አይበቃም እንዴ አለኝ። አይ ተወቆይ አልኩት። እየተጫወቱ ማለት ነው ተወቆይ ሌላ ጊዜ ለማንኛውም ታቀኛለህ አልኩት። አንተ ታዲያ እኔን እያወቅህ ነው እዚህ ከረምቦላ የምትጫወተው ጊዜ አረ ቤተሰብ ነው የሚያዳምጠው ቤተሰብ ነው። እኔ እዚህ ቤት ስገባ ያንተ ትምህርት ተከፍቶ ነው የሚያጋጥመኝ እንጂ እኔ ቁጭ ብዬ በስርዓቱ እንኳን አዳምጬ አላውቅም። ግን ቤተሰብ ያዳምጣል። አሁን ለማዘር ደውዬ ልንገራት ላገናኝ አለኝ። አይ ችግር የለውም ሰላም እላቸዋለሁ አልኩት። እዛው አጋጣሚ ሰላም አልኩኝ። ያን እያደረኩኝ እነሱ ተጫውተው ልጅቷ አሸነፈቻቸው። አባትየው ልጅ ለእናቷ ምጥ አስተማረች ብለው ተርተው ከዛ ቤት ወጣን። ልጅቷ ነጠላ ለብሳ አባትየውም ያን መሰለ ሱፍ ለብሰው በነገራችን ላይ በጣም የተከበረ ቤተሰብ ነው። በነሱ አመለካከትና በነሱ ደረጃ አባትየው ደረጃቸውን ጠብቀዋል። ልክ ብሔሩና ባህሉ የሚላቸውን ሆኖ የተገኙ ሰውዬ ናቸውና በጣም ግሬሳቸውን የሚጠብቁ ሰው ናቸው። ግን ተሸነፉ። በልጃቸው ተሸነፉና እንግዲህ ፋዙካ በቃ ምን ያው ልጅቷ እሳት ነች። እኛም እኮ ስትመጣ እሷ በብር ሳይሆን ዝም ብለን የምንጫወተው በብር አስይዛ በፍጹም አንፈቅድላትም አሉ። ከዛ የሆነስ ሆነ ሲጋራ የለመደችው እዚህ ነው ልበል አሉ። አይ የት እንደለመደች አናውቅም፣ ግን እዚህ ታጨስ ነበረ። አንቺ አጠፋው እንዴ ሲል ጊዜ እውነቱን ተናገር፣ ዝም ብለህ ተናገር። በቃ በቀን 3-4 ፓኮ ነው የምትጨርሰው ምናምን ብሎ ተናገር። በጣም ደነገጡ አሉ። አባዬ እኔ እኮ ስነግራችሁ አልሰማችሁኝም። በእናት አባዬ በቃ ይቅርታ በሉት። ይሄ ልጅ በቃ አታስቀይ። አሁን ልጁ ብታዩት በቃ ሲያሳዝን ዝም ብሎ ነው በቃ ከኛ ጋር የሚመላለሰው እንጂ በድን ሆኗል። የክፋት ጥግ እያየ ነው እየተከተለ እስቲ መጨረሻውን ሊዮ ብሎ ነው። ግን የሆነ ሰዓት ላይ ምን አስቦ ነበረ? እውነቱ ከታወቀ ንጽህና ከተረጋገጠ በኋላ ግን ወይ ልጃቸውን እፈታላቸዋለሁ ወይ ደግሞ ቤታቸው ሁለተኛ አልደርስም ምናምን ብሎ አስቦ ነበር። ግን ለምን ይሄን እያጣራ ያለው እግዚአብሔርስ ቢሆን ብሎ ደግሞ መልሶ ደግሞ መለስ ይላል። የት አገኘሃት ብሎ ጠየቁት። አባቴ አሁን እኮ መንገድ ላይ ነው ያለው፣ እንዴት ብለን እናውራ? ቤት እንቀመጥ ጊዜ አሁንማ በቃ ጨረስን፣ ወደ ቤት እንምጣ፣ እስቲ ቤት እንሂድ፣ እናንተ ቤት እንግባ ብለው ወደ ቤታቸው መጡ። የሚኖሩበት ቤት ተከራይተው ነው። መኝታ ክፍልና ሳሎን ነች። የሚከፍሉት 10,000 ብር ነው። የትም ተሯሩጦ ደም ተፍቶ ምን ብሎ ያችን 10,000 ብር ይከፍላል። የቤት ኪራይ ማለት ነው። እሷ ደግሞ በዚህም በዛም ብላ ገንዘብ ታገኘ ትሰራለች። አንዳንድ ስራዎች ቢዝነስ፣ የኦንላይን ቢዝነሶች ትሰራለች፣ ታሻሽጣለችና የቤቱን አስቤዛ ትሞላለች። እሱ የቤት ኪራይ ይሞላል። እንደዚህ ነው የሚኖሩት። ቤቱን ሲያዩት በጣም ድክም ያለ ነው። 12,000 ብር ራሱ አይገባውም። 5,000 ብር ራሱ አይገባውም። በጣም አዘኑ። አባትየው ጎንበስ ብሎ ነው የገቡት። ሶፋ የለም፣ አልጋና ወንበሮች ነው ያሉት። እንደዚህ እንደምንቀመጥበት ወንበር። እንደዚህ አይነት ቦታ ነው የምትኖረው አሏት። አዎ ጎድቼሻለሁ አሉ። አባዬ በብዙ ነገር ነው የጎዳኸኝ። አሁን የት እንዳገኛት ትናገራለህ አትናገርም አሉት። አባቴ ለምንድን ነው ለመስማት የቸኮሉት አላቸው። አንተም ራስህ አጫሽና ቃሚ ነበርኩ ወይስ አልነበርክም ማለቴ ነው አሉት። አረ አይደለሁም እኔ አባቴ ቤተክርስቲያን ያገኘኋት አለ። ቤተክርስቲያን ነው እንደዚህ ወመን ይሆና ነው እንደ ቤተክርስቲያን የምትሄደው አለ። አዎ አንቺን ምንድን ነው የሚለው አሏት። አባዬ ተረጋግታ አትጠይቅም፣ ተረጋግታ አታዳምጥም። እኔ ሻይ እስከማፈላ ምግብ እስከማቀርብ ድረስ እናንተ በስርዓቱ ተጫወቱ አለቻቸውና
ቤተክርስቲያን የሄደችው በዚህቹ በጓደኛዋ ምክንያት ነው። እቺ ያበላሸቻት ጓደኛ የተባለችው እውነትም አበላሽታት ነው። እናትየው የጠረጠሩት ትክክል ነው። በሷ ምክንያት ነው ከቤት ባጥር ዘላውታ መጠጥ ቤት የሚሄዱት። አዎ ያ ሁሉ ችግር ውስጥ የገባችው በጓደኛዋ ነው። አዎ ተረጋግጧል። ግን መጀመሪያ መንፈሳዊ የሆነችው እቺ የተበላሸችው ጓደኛዋ ናት። እንዴት ሲባል የኛን ትምህርት ታዳምጣለች። ካንሰር በሽታ ይዛታል። ካንሰር በሽታው የመጣባት ደግሞ በምትቀባቸው ኬሚካሎች ምናምን ነው ተባለ። የቆዳ ካንሰር ነው ያዛትና ብዙ ችግር ገጠማት። ጸበል ለጸበል ስትዞር የኛን ትምህርት የሚያዳምጡ ጓደኞች ያጋጥሟትና ከነሱ ጋር ስትሄድ ይሄንን ልጅ ታገኘዋለች። ባለ ታሪካችንን ይሄንን ምስኪን ደሃ ተብሎ የነበረውን መንፈሳዊ ሰው ማለት ነው። ከዛ እያወሩ እየተጫወቱ ምን እያሉ እያለ ገዳም ሲሄዱ ነጠላ እንትን ሻንጣቸውን ተሸክመው ተራራ ሲወጡ ምን ሲሉ ሰብሰብ ብለው ዛፍ ጥላ ስር ቁጭ ብለው አንዳንድ ጊዜ ይጮታሉ፣ ያወራሉ አይደለም። ለወደፊቱ ምን አይነት ሚስት ምን አይነት ባል ነው የምታገቡት እያሉ ሲቀልዱ እኔም ማገባት ትታየኛለች በአይነ ህሊናዬ ይላል። ለመተረብ ነው የሚቸኩሉት። ያው ቀልድ መንፈሳዊ ጨዋታ ነው የሚጫወቱት። መንፈሳዊ ጨዋታ ስላችሁ እንደው በቃ እንዴት ማለት አይደለ መንገዱ እንዲገፋላቸው የሚጫወቱት ጨዋታ ግን ቁም ነገር ነው ውስጥ ያለውና ቆመቷ ረዘም ያለች ጠየም ያለች ሁልጊዜ የምትስቅ የምትጫወት ቀልድ ጨዋታ የምትወድ ብሔሯ ምንም ትሁን ከሴተኛ ዳርነትም ትምጣ ድንግልም ትሁን አይመለከተኝም። የምፈልገው ንጹህ ፍቅር ስሰጣት ንጹህ ፍቅር የምትሰጠኝ እያለ ያወራል። ግን እቺ ሴትዮ እግዚአብሔር ጠፍጥፎ ካልሰጠህ እኮ አታገኛትም ምናምን እያሉ ይቀልዱበታል። እኔ ትምጣም አትምጣም ብቻ በአይነ ህሊና የምስላት እሷን ነው። እና ከዛ በኋላ ግን አጭር ብቻ አትሆንብኝ ለምን አሉት። አይ እኔ አጭር ሴት አልወድም አለ። ይሄ ደካማ ጎን ነው አሉት። ያኔ ነው እንግዲህ በፊት ነው። በቁመት ካገባህ የእግዚአብሔር ቃል ወደ ህይወትህ በመጣ ሰዓት ትወቀሳለህ። እንደገናም ደግሞ መቀመጫዋን ዳሌዋን መልኳን አይተህ ከሆነ ያገባሃት ያ ያየኸው ሰውነት ቅርጹን በሆነ አጋጣሚ በወሊድም ይሁን በአደጋ ሲጠፋ አንተም ከሷ ህይወት ትጠፋለህ። ስለዚህ ስጋን አይተህ አታፍቅራት ብሎ አንዱ በደንብ ያወራል። ዲያቆን ነው፣ ደስ የሚል ልጅ ነው። ግን እግረ መንገድ ነው ያገኙት። ዲያቆን ነኝ ብሏል እና በጣም አሪፍ ወንጌል አስተማራቸው። እንደዚህ አይደረግም ምናምን ሲል ጊዜ በጣም ይቅርታ በቃ ቆመቷ ምንም ይሁን አገባለሁ ሲል ሳቁበት። ከዛ እቺ ልጅቷ ግን አብረው ሲሄዱ የሚገርምህ ነገር አንተ እንደዚህ ያወራህ ጓደኛዬ ነበር መስላት አለችው። ያንቺ ጓደኛ አሁን ማውራት ጓደኛሽ ነች? እስቲ መልኳን አሳየኝ አላት። አንተ አሁን ዲያቆኑ አስተምሯል ነበር አለቀቀህም መልኩ አይደለም በአይነ ህሊና የሳልኳት ልጅ ለማወቅ ብዬ ነው አለ። ከዛ አሳየችው። ሲያሳያት ስታሳየው ጠይም ናት፣ ረጅም ናት። እንግዲህ አጋጣሚ ሲገጣጠም ማለት ነው። ረጅም ናት፣ በዛ ላይ ደግሞ በጣም ተጫዋች ነች። ደውላ ሁሉ ስማት፣ ድምጿን ስማት። እንዴት ነሽ አንቺ በቃ ገዳም እንዲስልሽ፣ ኧረ በእናትሽ ተይኝ አንቺ ደግሞ ገዳም ትያለሽ። እኔ እንደዚህ ቆሻሻ ሆኜ ነው ገዳም ሄደው እግዚአብሔርስ ራሱ ምን ይላል እንዴ ሰውስ ምን ይላል ሰይጣኑ ራሱስ ምን ይላል እያለች ትቀልዳለች። እና ከዛ የሚቀልድ ስትነግራት ካት ብላ ትስቃለች። እኔ እኮ በቃ ይሄ ነገርሽ ነው የሚመቸኝ፣ አንቺ ተለውጠሽም ገዳም እያልሽም ቀልድሽ አያልቅም ትላታለች። እና ምን እያልክሽ ነው ስላ ጊዜ በአገሽ ተርዚና ይወጠር ያለው ትላለች። ተርዚና ማለት ጫት አጉ እንደዚህ ማመንጀግ ማለት ነው። ስኳሩንም ኦቾሎኒውን ጻም ያደርጋሉ ከጫቱ ጋር አብረው እንትን ይላሉ። በቃ ዙርባውን ቁጭ ብሎ መቃም ነው። እና ይሄን ትነግራታለች። በአንድ ሰው ላስተዋውቅሽ ታታሽ ምን እንደስተል ጊዜ ለማንኛውም ምስክሩን ያደለሁም እግዚአብሔር ነው። ግን እንዲህ ያለ ነበረ እና አንቺን በአይነ ህሊና እየሳልኩ ነበረ። እሱ ሲያወራ እየሰማን እየተተራረብን ነበርና አረ በቃ እንዴ ራሴን እኮ ነው ቁጭ ያደረገኝ። እስቲ በእናትሽ አቅርቢው ትላታለች። ግን ቄስ ነው ዲያቆን ኮነ እንዳታቀርብኝ አለቻት። አረ አይደለም ኖርማል ነው። እሺ አቅርቢው። ጃላሱካ ሰላም ነው አለችው። አለ አቦ ይመች ስለኸኛል እኮ አይተኸኛል። በራይ ነው በምንድን ነው ባክ ምንድን ነው እሱ አለችው። በቃ እንደዚህ ቀለል አድርጋ ነው እንደ ፍንዳታ ነገር የምታወራው። ለማንኛውም አዲስ አበባ ስመጣ ላገኝሽ እፈልጋለሁ ብቻ ነው ያላት። ሄዱ ገዳም ተሳለሙ ምን አሉ። በቃ ረስቶታል ልጅቷን። መጣ አዲስ አበባ አገናኘኝ አላት። እሺ አገናኛለሁ አለችው። መናጤ ዳህ ነው ምንም የለውም። ዛም እያለ እንትንም የለው ባለችው ገንዘብ ነው አጠራቅሞ ገዳም ራሱ የሚሄደው። እና የጥምቀት ሰዓት ግን
ከነዛ ዱርዬ ከሚባሉ ወጣቶች ጋር ታጥቆ ገዋን ለብሶ ምናምን ምንጣፍ እያነጠፈ ታቦት የሚያከብር በቃ ደስ የሚል መንፈሳዊ ህይወት ውስጥ ያለ ሰው ነው። መጠጥ ሱስ የለበትም፣ ሲጋራ ሱስ የለበትም፣ ጫት ሱስ የለበትም፣ ሴት ጋር አያመነዝርም። ከዛ ውጭ ግን ቤተክርስቲያን የሚመላለሰውና እንትን የሚለው ይሄ የእኛን ትምህርት ስላዳመጠ ነው ማለት ነው። እኛ የምናስተምረው ትምህርት እናቱ ላይ ዛር ሲያጓራ ስለሚያውቅ እነዚህ ነገሮች ርቋል። የሱስ የሚባሉ ነገሮችን ገብቶ ግን ማገልገል አይወድም። ለምንድን ነው? ያው ያውቃል አንዳንድ ችግሮችን ስለሚያውቅ አቅሙም እውቀቱም የለኝም ብሎ ስለሚያውቅ ነውና አዲስ አበባ መጣ፣ ተዋወቁ። ከዛ እሷን ከተዋወቃት ከሳምንት በኋላ ደግሞ አንዱ ጎረምሳ መጥቶ አቦ ከዚች ልጅ ትርቃላ ትርቅም አለው። አንዱ መጥቶ ምንድነው አልገባኝም አለው። አይ በቃ ትላሽ በቃ እኔ በጣም እፈልጋታለሁ አለው። እርግጠኛ ነህ? አይ እኔ እኮ ፈልጊያት ሳይሆን ፈልጋኝ እንዲሁም ደግሞ ደውዬላት ሳይሆን ደውላልኝ ነው የተገናኘ ነው ብሎ አለ። አውቆ ነው ግን እንደዚህ ያለው ማን እንደሆነ ለማወቅ ፈልጎ ነው። እርግጠኛ ነው? ራሷን እቺ ደውለችልህ ፈልጋህ ነው አለው። በቃ ይመች ችግር የለው እንደዛ ከሆነ ትቻታለሁ አለው። አወቀበት። አወኩብህ ስለምታፈቅራት ነው እንጂ ፍቅረኛው አይደለህም አለው። ከዛ በኋላ በሲስተም እንዳገኘው ሲያ ጊዜ ያው ነግሬያለሁ እኔ ብትርቅ ግን ጥሩ ነው ምናምን አለው። አይ ችግር የለውም ዋናው እሷ ነች አለውና ሲደውልለት አሁንም ሲደውልላት ጫት ቤት ነኝ ሲደውልላት ጫት ቤት ነኝ ትለዋለች። ና እስቲ ትንሽ ላስነክስ አለችው። ያው ቀጠሉ ማለት ነው። ላስነክስና እስቲ አለችው። ሄደና አስጠራት። ወጣች። ከላይ እስከ ታች አያት። አይገርምም? በውስጤ በጣም የሳልኩሽ ሰው ነሽ፣ ግን እዚህ ቦታ በመገኘትሽ በጣም አዝናለሁ። በቃ ከዚህ ቤት ስትወጪ ደውይልኝ አላት። ከዚህ ቤት የመውጣት ሐሳብ ካለሽ ደውይልኝ ምናምን ብሎ የተወሰነ እንትን ሰጣት። ቢዝነስ ካርድ ሰጣት ነው አይደለም? ነግሯት ሄደ። ከዛ በሚቀጥለው ሳምንት ደግሞ እንደዚሁ በቃ ማለት እንዴት ሊሆን ይችላል? እኔ ያሰብኳት ሴት በዛ አጋጣሚ መገኘቷ ራሱ ይገርማል አለና መልሶ ደግሞ እንደገና አሁንም ደወለላትና እርግጠኛ ነኝ ብር ትፈልጊያለሽ አላት። በጣም አለችው። መቼም እንደዚህ አይነት ሱስ ያለባቸው ሰዎች ብር ያስፈልጋቸዋል። ብር እንድሰጥሽ የምትፈልጊ ከሆነ የምሰጥሽን ትምህርት አዳምጪ አላት። ከዛ በፍላሽ ትምህርት አስሞልቶ ሰጣት። ትምህርቱን ወሰደች። አዳምጪ ጠይቅሻለሁ አላት። ገና የመጀመሪያውን ትምህርት ያውቁ የጫት ሱስ ያለባቸውን ሰዎች ትምህርት ሰብስቦ ነው የሰጣትና ገና የመጀመሪያው እንዳዳመጠች ጫቱን ነው ክፍት አድርጋ እናተ አንድ ሰው ካሁን በኋላ እንዳይደውልልኝ እሺ ማንንም ሰው እንዳይደውልልኝ ብላ እዛው ጫት እየቃመች ነው በኤርፎን የምታዳምጠው። ማንንም ሰው እንዳይደውልልኝ ካሁን በኋላ ብላ ወጣች። በጣም የሚገርም ቁርጠኝነት። ለምን 3 ነጥብ እናነሳለን። እንዴት እንደዚህ ልትቆርጥ ቻለች? አንደኛ የልጁ እንደዛ መሆን፣ ልጁ መልከ መልካም ነው መልክ። ሁለተኛ ነገር ደግሞ በአይነ ህሊናው የሳላት ሴት ሆና መገኘቷ በራሱ ጓደኛዋም ደግሞ ስትነግራት ጓደኛዋን ታምናታለች። ለምን? መንፈሳዊ ስለሆነች ጓደኛዋ በሽታዋን ለመታከም ብላ በየገዳማቱ ስለምትሄድ ለመፈወስ ብላ በቃ እንደ ቅዱስ ነው የምታያት። የምታወራው ነገር ትሰማታለች እና የምታወራው ነገር አምናታለች ማለት ነው። አንዱ ምክንያቱ የዚህ የልጅ ጉዳይ ነው። ሁለተኛ ነገር ደግሞ የሰማችሁ ገጠመኝ በራሱ በደንብ ቤተሰቦቿን እንድታቅ ቤቱን ራሱ እንድትፈራው አደረጋት። ሰይጣን የሚለው ሐሳብ አዳልሞቴ፣ ወሰንገላ፣ ኡፋብኮ ፈደመና፣ ጠቋር የሚባሉ መናፍስቶች ጫት እንዴት እንደሚወዱ እንዴት እንደሚያስቀሙ ያለውን ያንን ቦታ በደንብ አድርጋ አዳመጠችና በቃ አወቀችው። በትክክል አመነች። ለምን? ይሄንን ጫት ቤት ብቻ ቢሆን ኖሮ እኔን ከዚህ ለማስወጣት ነው እንደዚህ የሚያደርጉት ትል ነበረ። ግን እናትና አባቷም ደግሞ ቤት ውስጥ የሚያደርጉትን ታውቃለች። አሁን እዚህ ጋር መናገር አልፈልግም። ለምን? የተከበረ ቤተሰብ ነው ብሎ ነው የሚያምኑትና እንዴት እንደዚህ ትናገርብናለህ በአደባባይ እንዳይሉኝ ይሄን ትቸዋለሁ፣ በደፈናው አልፌዋለሁ ማለት ነው። እና ወዲያውን ወሰነች። 2 ሶስተኛ ደግሞ እግዚአብሔር ጠራት። ራሱ እግዚአብሔር በቃሽ አላት። እድሜዋ በራሱ 31 ደርሷል። እድሜዋ ራሱ ሴትነቷ ትንሽ ሄዶባታል እድሜዋ በራሱ። እና እነዚህ ምክንያቶች ናቸው እቺ ልጅ ከዚህ ሱስ እንድትወጣ ያደረጋት። ከዛ በኋላ ግን አባትየው ጠይቀዋት አይደለም የምትናገረው እቺ ልጅ፣ አባዬ ይሄ ነው ምክንያቱ፣ እኔ እና እሱ የተዋወቅነው በዚህ ምክንያት ነው እና አንተና ማዬ ምን ታረጉ እንደነበር አውቃለሁ፣
ታስታውሳላችሁ ምን ስታደርጉ እንደደረስኩባችሁ። እንደገናም ደግሞ ከተዋወቀን በኋላ በል ውሰድ ይዘኸኝ ጥፋ አስጠምቀኝ ብዬ ራሱ ጋር ደውዬ ነው ጸበል እየወሰደኝ ምን እያለኝ ከዚህ ሁሉ ነገር የተላቀቅኩት። መጨረሻ ላይ ደግሞ ይሄን ቪዲዮ ብላ ደግሞ ጸበል ቦታ ስትጮህ የተፈወሰችበትን ቪዲዮ አሳየቻቸው። ደነገጡ። ማነህ ሲባል እኔ ገሌ ነኝ ይላል። የመንፈሱን ስም ከተናገርኩኝ በመንፈሱ ስም አገር ብሔራቸው ልታውቁብኝ ነው። እኔ አልናገርም እሱ። ስለዚህ ልጅቷ በቃ በጣም ጮኸች። ቄሱም ዲያቆንቶቹም ጸበልተኞቹም እዛ የሚይዟት ሰዎች ለመያዝ እስክታስቸግር ድረስ እንዴት ወራጭ እንደነበረ ቪዲዮን አዩት። አመኑ። ልጃችን ይቅርታ አድርግልን ብለው በገዛ ቤቱ እግሩ ስር ጉልበቱ ስር ተደፍተው አባትየው ይቅርታ አድርግልኝ አሉት። ለመጀመሪያ ጊዜ ባለቤቴ የሰው ጉልበት ስር ተደፍቶ ይቅርታ አድርግልኝ ሲል ሰማሁት አየሁት ብለው ደግሞ እናትየው ደግሞ ባለቤቴ ጎንበስ ካለ እኔ እምላለሁ ብለው ሄደው ይቅርታ አድርግልኝ አሉት። ከዛ ቄሶቹ ገርሟቸው እግዚአብሔር ይባርካችሁ፣ አንተም እቺ ልጅ ከዚህ ሁሉ ጉድ አውጥተህ ለዚህ ቁም ነገር ያበቃህት እግዚአብሔር ይባርክህ፣ እናመሰግናለን። እኔም አሉ ቄሱ የዚህ ብሔር አባል ነኝ፣ እኔም እዚህ ብሔር ውስጥ ነበርኩ፣ ግን እንደዚህ መንፈስ እንደዚህ እንደሚያደርግ ራሱን ያላቀም ነበር። አሁን መምህር ተስፋዬ ምን ቦታ እየገባህ እንደምታገለግል አሁን አውቄልሃለሁ፣ እባክህን ለተናገርነው ነገር ይቅርታ አድርግልን አሉኝ። አባቴ ጆት ላይ ያለው መስቀል በራሱ የይቅርታ ምልክት ስለሆነ እኔ ይቅርታ ካላደረኩኝ ያውም እኔን ስሜን እንዳጠፉ በማላውቀው መንገድ ራሱ እግዚአብሔር ይቅር ይበላችሁ፣ ራሱ እግዚአብሔር ይታረቃችሁ እንጂ እኔ ምንም ነገር አልያዝኩባችሁም። ግን አገልግሎታችን ይሄ ነው። በየቤቱ እየሄድን ለቅዱስ ቁርባን የበቁ ባልና ሚስቶችን ማጣላት፣ በብሔር መጣላት፣ እንደገና ማፋታት በራሱ በጣም ከባድ ነው እና ጉዳይ አለብኝ ብዬ ተነስቼ ወጣሁኝ። እርቁን ካየሁ በኋላ ከ15 ቀን በኋላ ደውላ ማታም ደውዬላቸው ነበር። እኔ የት ነው እናትና አባትሽ ሄዱ? አዎ ሄደዋል፣ ጠዋት ሁለታችሁም ኑ ብለውን ሄደዋል ብላኝ ነበረ። ከዛ ከ15 ቀን በኋላ ደውላ ምን አለችኝ? አባቴ ካለው መኪና ውስጥ አንዱን ለባለቤቴ ሰጠው፣ በእናትና አባቴ መኖሪያ ግቢ ውስጥ ከበስተጀርባ በኩል ይከራይ የነበረ ግቢውን ለሁለት ከፍለን 2 ቪላ ነበር የሰራ ነው አሉ። ያኛውን ቪላ ለባለሀብት አከራይተነው ነበረ። ቀጥታ ሄዶ ልጄ መኖር ልትጀምር ስለሆነ እባክህን ሌላ ቤት ፈልግ ብሎ አባቴ ነግሮት ዛሬ እቃ እየወጣ ነው ብላ በ15ኛ ቀን ላይ ያ ባለሀብት ወጥቶ እሷ ልትገባ እንደሆነ ደውላ ነገረችኝ ማለት ነው። ይኸውላችሁ በትንሹ የታመነ በብዙ ይታመናል፣ በትንሹ የታገሰ በብዙ ይታገሳል። የእውነት ይሄ ልጅ ታግሶ እናትና አባቷን አክብሮቱን እስከ መጨረሻ ባያደርግ ቢሳደብ ኖሮ ደግ አደረኩ ሂድ ከዚህ ቆሻሻ ምናምን ቢላቸው ኖሮ ምን ይፈጠር ነበር? አያችሁ። ስለዚህ ብሔሩንም አስመሰገነ፣ ቤተሰቦቹን አስመሰገነ፣ እሷንም አስከበረ። እንደገናም ለእሷ ብቻ ሳይሆን ለሌሎቹ ልጆቻቸው የእሷ ታናሽና የእሷ ታላቆችም እዚህ ችግር ውስጥ ሊኖሩ ይችላሉ ብለው ሁሉ ለልጆቻቸው እንዲጸልዩና ልጆቻቸው እንዲፈትሹ ምክንያት ሆነ። እህቶቿንና ወንድሞቿን ጸበል ልታስጠምቅ ምክንያት ሆነ። ከዛ ምን አሉ እኛ አባት ደውዬላቸው አባቴ እግዚአብሔር ይስጦት ጥሩ ነገር እንዳደረጉ ሰማን ስላቸው ጊዜ ወይ ነገረችህ አሉኝ። አዎ እኔስ ጨርሼ ልነግርህ ነበረ፣ በልና ጸሎት ክፍላችንን ስራልን አሉኝ። በጣም ደስ አለኝ። እውነት ስላቸው አዎ ጸሎት ክፍላችንን ስራልን፣ ገጠመኝህን 15 ቀን እያዳመጥን ነበር አሉኝ። ሄድኩኝና ስዕል በስዕል አረኩት። በቃ ቤተልሔም ቤተ መንግስት ነው። በቃ ደስ ምን ልበላችሁ ቤተ መቅደስ ነው የሚመስለው። ማለት ከአቅማቸው አንጻር ነው። ገንዘብ ካለ ቤቱን ማሳመር ይቻላል፣ ከሌለ ደግሞ ባለው ነገር ማሳመር ይቻላል። እና አሳመርንላቸው። በአቅማቸው ልክ ተሰራ። ቤተሰብ ወደ 14 ቤተሰብ ነው ያለው። ዘመዶቻቸውን ይወዳሉ፣ ሰው ያስጠጋሉ። እንደገና ደግሞ ሰው በማስጠጋታቸው ደግሞ እንዲከበሩ ይፈልጋሉ። እና በዚህ የተነሳ ብቻ በአጠቃላይ እቺ ልጅ አሁን ቤት ውስጥ ማስጸለይ፣ ማሰገድ፣ ጸበል ማስጠመቅ ጀምራ እናትና አባቷን ለቅዱስ ቁርባን አበቃች። ሌላው እግዚአብሔር ልጅ እንዲሰጣት ለምኑላት። ለምን ብትሉ 2 ጊዜ አስወርዳለች። 2 ጊዜ በዛ ቅጣት ምክንያት ይሁን አይዶን ነው አላቅም። እግዚአብሔርም ደግሞ የሚሰጥበትም ቀን ይኖራል። ግን 2 ጊዜ ያን ጊዜ ስላስወረደች ያኔ ዱርዬ በነበረችበት ሰዓት አልፈልግም ብላ 2 ስላስወረደች አሁን አልፈልግህም ያለችው ልጅ ስትፈልግ አይ ቆይ ትንሽ ቅጣት አለ ቻሌንጅ አለ ብሎ ይሁን ወይም ደግሞ ስጋው አካሏ ተጎድቶ ይሁን በማስወረዷ ምክንያት አይታወቅም ልጅ እምቢ ብሏቸዋል። አቡነ ኪሮስ ይርዷቸው፣ አባታችን አቡነ ጨጌ ዮሐንስ ይርዷቸው፣ ቅዱስ ሩፋኤል ይርዳቸው።
ከጽንስና ከልጅ ጋር በተገናኘ ቃል ኪዳን ያላቸው ቅዱሳንና መላእክት በሙሉ ይርዷቸው። እናንተም ወለተ ሚካኤልንና አስራተ ገብርኤልን ነው አስራተ ሚካኤልን እግዚአብሔር ይርዳቸው። ልጅ በልጅ ያርጋቸው። መንታውን ይስጣቸው። ያው ብዙ መመረቅ ይቻላል፣ ግን የቅዱሳን የአባቶቻችን የቆራቢያን የንጹሃን አባቶቻችን ምርቃት ጥሩ ስለሆነ እናንተም በዚህ ውስጥ ያላችሁ ሁላችሁ መርቋቸው። ሁለቱን በመመረቃችሁ ምክንያት ብዙ ሰው ነው የሚደሰተው። እኔም ሁላችንም እንደገና እናት አባት የልጆቹ የምሽሪት ማለት ነው ወይም ደግሞ የባለታሪካችን የልጅቷ እናትና አባትም ይደሰታሉ፣ ባልና ሚስትም ይደሰታሉ። በአጠቃላይ እግዚአብሔር ይመሰገንበታልና ስለተሳሉላቸው ጸልዩላቸው፣ ጥሩ ምኞት ተመኙላቸው። ይሄ ነው የዛሬው ገጠመኝ። ሳልናገር ማላልፈው ጥሩ ምክር 1-5 ደቂቃ ፍቀዱልኝና ቤተሰብ ለልጆቻችሁ ያላችሁ አመለካከት 100% አይሁን። አሳድጊያቸዋለሁ ብላችሁ ሽሮና በርበሬ ስላበላችሁ፣ ልብስ ስለገዛችሁ፣ ትምህርት ቤት ስለላካችሁ፣ ምሳቃ ስለገዛችሁ አይደለም ልጆቻችሁን የምታውቋቸው። በሳምንት አንድ ቀን በጠረጴዛ ዙሪያ ውይይት መኖር አለበት። ጓደኞቻቸውን በማወቅ ትምህርት ቤት ሄዳችሁ ትምህርት ቤት ውስጥ ያለውን ጸባያቸውን በማወቅ ከዛም ደግሞ በእንቅልፍ ልባቸው የሚባትቱ የሚቃዡም ከሆነ ቤተክርስቲያን ሂዱ ስትሏቸው የሚመልሱት መልስ፣ አድርጉ የምትሏቸውን ማንኛውም ነገር በምን ያህል ፍጥነት ያደርጋሉ፣ አታድርጉ የምትሏቸውን ደግሞ የከለከላቸዋቸውን ደግሞ አድርገዋል ወይስ አላደረጉም ቼክ ማድረግ። ይሄ የልጆቻችሁ ማንነት እንድታውቁ በደንብ ያገዛችኋል። ከዛ በኋላ ልጄ ጥሩ ነው መጥፎ ነው ለማለት በተወሰነ 70 እና 80% ይረዳችኋል። ከዚህ ውጪ ግን ልጄን አውቀዋለሁ ማለት ከባድ ነው። ሁለተኛ ደግሞ ከተጋቡ በኋላ ተውት፣ በእጮኝነትና በፍቅረኝነት ጊዜ ራሱ እናትና አባቴን እናቴን ላስተዋውቅሽ አባቴን ላስተዋውቅሽ ብለው ይዘዋቸው ፍቅረኛዎቻቸውን ሲያመጡላችሁ አንደኛ ጥሩ ፊት ስጡ። ማን ምን እንደሆነ ስለማይታወቅ የማትፈልጉም ከሆነ እንኳን በዘዴና በሲስተም ለመግፋት የሚመቸው መጀመሪያ ጥሩ ፍቅር ሰጣችሁ ነው። ጥሩ ፍቅር መስጠት ለማን ስትሉ ነው? ግን ለዛ ሰው ስትሉ አይደለም፣ ለልጆቻችሁ ሞራል ስትሉ። እንዴት ብትሉ በጣም አፍቅረዋቸዋል። እናትና አባት ድረስ ይዘው መተው እኮ እናስተዋውቅ የሚሉት እኮ በስላመኑበት ነው። በተለይ ሴት ልጅ ያላመነችበትን በፍጹም ወደ ቤተሰብ አታመጣም። ወንድ ልጅም ቢሆን ምንም ሁለቱም እኩል ናቸው፣ ግን በተወሰነ መልኩ ሴት ልጅ ትብሳለች። አምነውበት ነው ወደ እናትና አባት ይዘው የሚመጡት። የወደፊት ባሌ፣ የልጆቼ አባት፣ ጓደኛዬ፣ አጋሬ ብለው ነው እና እንደዚህ አይነት ነገር ሲፈጠር ለልጆቻችሁ ሞራልና ልጄ እኮ አድጋ አፈቀረች፣ ልጄ እኮ አድጎ ሴት ያዘ፣ ያ ተሽኮርማሚው ያ አይናፋሩ ያንገቱን የሚደፋ ስራው ላይ ብቻ የሚያተኩር ልጄ ፍቅረኛ ያዘ፣ ደስ ይላል። ምንም ትሆን ችግር የለውም። መጀመሪያ እሱ ደስ ይበለው። ቆንጆ ምግብ ሰርቶ ነይ እስቲ ብሎ መጥራት፣ ቤተሰብ ማድረግ። ክፉ አመልም ቢኖርባት የምታውቁት ስታቀርቧት ነው። ጥሩም ጸባይ ይኑራት፣ ቤተሰቦቿ ማን እንደሆኑ የምታውቁት ስታቀርቡ እንጂ ስታርቁ አይደለም። እና ወተት እኮ ሲገፋ ነው ቅቤ ሆኖ አናት ላይ የሚወጣው ይባላል አይደለም? አንድ ነገር በተገፋ ቁጥር አናት ላይ ይወጣል። ስለዚህ አፍቃሪ በመሆናቸው ልጆቻችሁ ከብዙ ወንዶች መካከል አንድን ሰው መርጠው የኔ እንዲሆን እፈልጋለሁ ብሎ አምጥተው ሲያስተዋውቋችሁ እድለኝነት ነው ይሄ ራሱ። ይሄን ያልታደሉ ብዙዎች ስላሉ ተገኝቶ ነው። እድሜያቸውን ጠብቀው ያድርጉት እንጂ ችግር የለውም። ግን ሁሉ ነገር በስርዓትና በአግባብ ነው መሆን ያለበት። አንድ ሁለተኛ፣ ሌላው ግን ትልቁ ጉዳይ ግን ብሔርተኝነት፣ ቆሻሻ የሆነ አመለካከት። በነገራችን ላይ ዘረኝነትን መናፍስት ናቸው ለሰው ልጆች ያስተማሩት። ዘረኝነትን እንዴት አድርገው እንዳስተማሩ ከዚህ በፊት በደንብ አድርጌ ያስተምራለሁ። ብሔርተኝነት ከምን እንደመጣ ደጉ ሳምራዊን አንስቼ እንዴት ሌዋዊው መጣ፣ ካህኑ መጣ። ግን ያ ደጉ ሳምራዊ መጥቶ ያ ማን እንደሆነ ማያውቀው የወደቀውን ሰው አንስቶ ቁስሉ ላይ ዘይት አፍስሶ በፈረሱ ላይ አስቀምጦት እሱ በእግሩ እየሄደ ወደ አንድ እንግዳ ማረፊያ ቦታ አስቀመጠው ይላል። ብሔሩን ባለመለየት ማን እንደሆነ ያ ደግ ሳምራዊ ክርስቶስ ነው። ብሔር የማይለይ ለሁሉም ነው የመጣው። ለቤተ እስራኤል የመጣው ሲል ሙስሊሞች ብዙ ጊዜ ይከራከራሉ። እኔ የመጣሁት ለእስራኤል ቤት ነው። ማቴዎስ ወንጌል ላይ ያለውም ማለት ነው።
እኔ የመጣሁት ለእስራኤል ቤት ነው ሲል እስራኤል የምትባለው ነገር ብቻ ይመስላችኋል? ይሄ ሁሉ ዓለም ላይ የተበተነው ህዝብ የ12ቱ ነገድ ህዝብ ነው። ስለዚህ ለሁሉም ነው የመጣሁት ማለት ነው። ለሁሉም ነገድ ነው የመጣሁት ማለቱ ነው። ስለዚህ ክርስቶስ ደጉ ሳምራዊ ነው። የሆነ ሰው ወደቀ። የወደቀውን ሰው ቁስሉ ላይ ዘይት አፈሰሰበት። ዘይት ምግብነት ይውላል፣ ለመብራት ይውላል። ዘይት ክርስቶስ ነው፣ ቁስልን የሚፈውስ ክርስቶስ ነው። በፈረሱ ላይ አስቀመጠውና ወደ እንግዳ ማረፊያ ወሰደው ይላል። እንግዳ ማረፊያ የተባለችው ያቺ ጊዜያዊት እንግዳ ማረፊያ የተባለው ቤተክርስቲያን ናት። በዚህ ምድር ላይ እኛ የምንገለገልባት ቤተክርስቲያን ሰማያዊት ኢየሩሳሌም አምሳል ናት። ስንሳለም ቤተክርስቲያን ምንድነው የምንለው? ሰላም ለኪም የቅድስት ቤተክርስቲያን ምስለ ማኅደረ መለኮት አምሳለ ኢየሩሳሌም ወይም ደግሞ አምሳለ ኢየሩሳሌም ምስለ ማኅደረ መለኮት እንላለን አይደል? የሰማያዊት ኢየሩሳሌም ምሳሌ ሆንሽው የመለኮት ማኅደረ ቤተክርስቲያን ወይ ሰላም እልሻለሁ ማለት ነው። ይሄ ነው ማንኛውም ክርስቲያን ቤተክርስቲያን ሊገባ ሲል መጀመሪያ የሚለው ይሄን ቃል ይሄን ነው። ስለዚህ ደጉ ሳምራዊ የማንንም ብሔር ሳይለይ ነው የወደቀው። ሌዋዊ ይሁን ሳምራዊ ይሁን ምን ይሁን የማንም ብሔር ይሁን አንስቶ ያንን ሰው ወንበዴዎች ደበደቡት ነው የሚለው። ወንበዴ የተባሉት አጋንንት ናቸው። አጋንንት ያቆሰለውን አጋንንት ያደቀቀውን ይሄንን የአዳምን ዘር አንስተን ነው እንጂ የእግዚአብሔር ዘር ማድረግ ያለብን አንተ የዛ ወንዝ ነህ አንተ የዚህ ወንዝ ነህ ማለት የለብንም። ለዚህ ነው ኒውትራል ሆኖ የመጣው ክርስቶስ ከሁሉም ከየትኛውም ብሔር ጎልጎታ ላይ እኮ ማነው ቀራኒዮ ላይ የተሰቀለው በዛ በተራራ ላይ የተሰቀለው እኮ በአደባባይ የተሰቀለው ለዓለም መሆኑን ነው። ጓዳ ውስጥ አልተሰቀለም፣ የሆነ እልፍኝ ውስጥ አልተሰቀለም። በአደባባይ ላይ የተሰቀለው ለዓለም መሆኑን ማሳያ ነው ተራራው ኮረብታው ማለት ነውና ብሔርተኝነት መኖር የለበትም። ልጆችም ቢሆኑ ለሱሰኝነት፣ ለሲጋራ፣ ለጫት፣ ለዱርዬነት ለዚህ ሁሉ ህይወት የተዳረጉት በምንድነው ሲባል 70 እና 80% የቤተሰብ ንዝላልነትና ታመሙ ብለው የሚወስዱት እርምጃ ነው ይሄ ሁሉ ነገር ውስጥ የሚያደርሳቸው ማለት ነው። ልጆች የሚበላሹት በቤተሰብ እርምጃ ነው፣ በቤተሰብ አካሄድ ነው ማለት ነውና እባካችሁን ብትችሉ ልጆቻችሁን ለቁም ነገር ለማብቃት እወቋቸው። ቤተሰብ በቃ ልጆቻችሁን በደንብ እወቋቸው። ካወቃችኋቸው በኋላ አታስደንግጧቸው፣ አታስደንብሯቸው። ቁጭ አጋችሁ ግን በስርዓቱ መንገር ነው። እኔ ያንተን እድሜ ያለፈዋለሁ፣ ያንቺን እድሜ ያለፈዋለሁ። እናንተ ገና እያደጋችሁ እየበቀላችሁ ነው። ስታታልሉን የተታለልንላችሁ እናንተ ልጅ ስለሆናችሁ እኛ ደግሞ አዋቂ ስለሆንን፣ ስትሸውዱን የተሸወድንላችሁ እንዳላወቀ ሆነን የምናልፋችሁ በፍጹም በዚህ አይነት መንገድ እንዳደነግጡ ስለፈለግን ነው እንጂ እናቃለን ብላችሁ ማሳየት ነው። እንዳደነግጡ ፈልገን ነው። ከደነገጣችሁ ሚስጥር ተሻሽጉናላችሁ። እንደ ቤተሰብም እንደ ወንድም እንደ እህትም ልናቀርባችሁ ስለፈለግም ጭምር ነው ብላችሁ ማሰብ ነው። ብዙ ጊዜ ልጆች ሲሸውዱ እናቃቸዋለን፣ ግን ያው ምንድነው ብላችሁ ስትሏቸው የባሰ በጣም ሌላ ነገር ውስጥ መንከታቸው። መቆጣት ጥሩ ነው። አጥፍተውት ከተገኙ በጣም መቆጣት ያስፈልጋል። ከመሆኑ በፊት ግን መጀመሪያ ማቅረብ ያስፈልጋል። በጠረጴዛ ዙሪያ ማወያየት አንቺስ አንተ ምናምን ብሎ ማወያየት መነጋገር ያስፈልጋል። አዋቂ በሚያወራበት ሰዓት መግባት የሌለባቸው ላይ መግባት የለባቸውም። እንግዳ በሚመጣበት ሰዓት ቤት ውስጥ ልጆቹ ድርሻቸው እስከሄድ ድረስ ነው። እንግዳ የማስተናገድ ጉዳይ፣ ትልቅ ሰዎች ሲያወሩ ተነስቶ የመውጣት ጉዳይ፣ እንደገናም ደግሞ ቤተሰቦቻቸው እንዳይጎዱ ሚስጥር የመደበቅና ሚስጥር የማውጣት ጉዳይ ላይ ጥንቃቄ ማድረግ፣ ውጪ የማይወራና የሚወራ ነገርን መጠበቅ፣ ትምህርት ቤት ውስጥ ያላቸውን ህይወት በደንብ አድርጎ ማጣራት መከታተል ያስፈልጋል። ስለዚህ ልጆቻችሁን ሙሉ በሙሉ 100% እርግጠኛ አትሁኑ። አውቀዋለሁ አትበሉ። እንኳን ልጆቻችሁን ራሳችሁ 100% እንኳን አውቀዋለሁ ማለት ከባድ ነው። ራስን ማወቅን የመሰለ ፍለጋ የለም። ትልቁ ፍለጋ መሆን ያለበት ራስን ነው። ሰው ራሱን ፈልጎ ካገኘ ማንንም ሰው አያጣም፣ እግዚአብሔርንም አያጣም። ዩኒቨርስን በሙሉ ማወቅ ይችላል ራሱን ካወቀ ብዬ አምናለሁ። ስለነበረ ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ሰላም ሁኑ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቁመና ደስታን ስለወለድሽ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን
ነፍሳችን በረከታችን ነች። በሐሴት ቁመና ደስታን ስለወለድ እስከንረክብ አምላክነ ንቁም በበህላዊነ እስከንረክብ አምላክነ ንቁም በበህላዊነ እስከሚገለጥ አምላካችን እንጽና በየበኩላችን ያንን ጠላት እንዋጋው እንዳይከፍለን እናውግዘው ያንን ጠላት እንዋጋው እንዳይከፍለን እናውግዘው ቅዱስ ገብርኤል ይህን ያለው ዛሬም እንዳንታወክ ነው ቅዱስ ገብርኤል ይህን ያለው ዛሬም እንዳንታወክ ነው ያንን ጠላት እንዋጋው እንዳይከፍለን እናውግዘው ያንን ጠላት እንዋጋው እንዳይከፍለን እናውግዘው እንዳያፈርሳት ተዋህዶን ነቅተን እንጠብቃለን እንዳያፈርሳት ተዋህዶን ነቅተን እንጠብቃለን ያንን ጠላት እንዋጋው እንዳይከፍለን እናውግዘው ያንን ጠላት እንዋጋው እንዳይከፍለን እናውግዘው እስከንረክብ አምላክነ ንቁም በበህላዊነ እስከሚገለጥ አምላካችን እንጽና በየበኩላችን በሚያምረው የወይን ስፍራ የተከልከኝ ፍሬ እንዳፈራ የምትጠብቀኝ እኔ ወራሽ ነኝ ጌታ ፍቀድና መላክ ይምከረኝ እኔ በለስ ነኝ ይቺን ዓመት ደግሞ ልሰንብት ራራለኝ በሚያምረው የወይን ስፍራ የተከልከኝ ፍሬ እንዳፈራ የምትጠብቀኝ እኔ ወራሽ ነኝ ጌታ ፍቀድና መላክ ይምከረኝ እኔ በለስ ነኝ ይቺን ዓመት ደግሞ ልሰንብት ራራለኝ ምግባር የሌለውን ሕይወቴን አይተሃል ፍሬ ማፍራት ቀርቶ ትርጉሙ ጠፍቶኛል ብኩርናዬ ርቋል የተጠጋኝ ሁሉ የሚጎዳኝ ሆኗል ልቦናዬ ዝሏል በቃልህ እዘዘው እንዳልከው ይሆናል ትቆረጣትን ማረኝ እድሜ ለንስሐ እንዲሆንሻለው ነገን ዘመን ለፍስሐ ትቆረጣትን ማረኝ እድሜ ለንስሐ እንዲሆንሻለው ነገን ዘመን ለፍስሐ በሚያምረው የወይን ስፍራ የተከልከኝ ፍሬ እንዳፈራ የምትጠብቀኝ እኔ ወራሽ ነኝ ጌታ ፍቀድና መላክ
ራሴ ተሰርቆ ትቅበዝባዥ አረገኝ። ይህን ዓመት ልየው አዲስ መንፈስ ስጠኝ። መላኬ ያግዘኝ የመዳንን መንገድ ወንጌሉን ያሳየኝ። ዕድሜ ከሰጠኸኝ እንበረከካለሁ ተመስገን እያልኩኝ። ትቆረጥ አትበል ማረኝ ዕድሜ ለንስሐ እንዲሆን እሻለሁ ነገን ዘመን ለፍስሐ። ትቆረጥ አትበል ማረኝ ዕድሜ ለንስሐ እንዲሆን እሻለሁ ነገን ዘመን ለፍስሐ። በሚያምረው የወይን ስፍራ የተከልከኝ ፍሬ እንዳፈራ የምትጠብቀኝ እኔ ወራሽ ነኝ። ጌታ ፍቀድና መላክ ይምከረኝ። እኔ በለስህ ነኝ ይቺን ዓመት ደግሞ የሰንበት ራራለኝ። በሕፃን በወጣት በሽምግልናዬ ፍሬ እንዳፈራ በሦስቱም ጊዜ ታጋሽ ፈጣሪዬ አቤቱ ተመስገን ኢየሱስ ጌታዬ። የሕይወት ተስፋዬ አንተ ንገስብኝ በሁለመናዬ። ትቆረጥ አትበል ማረኝ ዕድሜ ለንስሐ እንዲሆን እሻለሁ ነገን ዘመን ለፍስሐ። ትቆረጥ አትበል ማረኝ ዕድሜ ለንስሐ እንዲሆን እሻለሁ ነገን ዘመን ለፍስሐ። በሚያምረው የወይን ስፍራ የተከልከኝ ፍሬ እንዳፈራ የምትጠብቀኝ እኔ ወራሽ ነኝ። ጌታ ፍቀድና መላክ ይምከረኝ። እኔ በለስህ ነኝ ይቺን ዓመት ደግሞ የሰንበት ራራለኝ። ይቆረጥ ይነቀል ከመባል አድነኝ። በበጎች በኩል ለጽድቅ አሰልፈኝ። የሚኮተኩተኝ ጠባቂ መጋኪን ከኔ አትውሰድብኝ። ዙሪያዬን ይክበበኝ የዘራህብኝን በረከትን ስጠኝ። ትቆረጥ አትበል ማረኝ ዕድሜ ለንስሐ እንዲሆን እሻለሁ ነገን ዘመን ለፍስሐ። ትቆረጥ አትበል ማረኝ ዕድሜ ለንስሐ እንዲሆን እሻለሁ ነገን ዘመን ለፍስሐ። በሚያምረው የወይን ስፍራ የተከልከኝ ፍሬ እንዳፈራ የምትጠብቀኝ እኔ ወራሽ ነኝ። ጌታ ፍቀድና መላክ ይምከረኝ። እኔ በለስህ ነኝ ይቺን ዓመት ደግሞ የሰንበት ራራለኝ። በሚያምረው የወይን ስፍራ የተከልከኝ ፍሬ እንዳፈራ የምትጠብቀኝ እኔ ወራሽ ነኝ።
እኔ በለስህ ነኝ ይቺን ዓመት ደግሞ የሰንበት ራራለኝ። ነገር ግን ንስሐ ባትገቡ ሁላችሁም እንደዚሁ ትጠፋላችሁ። ይህንን ምሳሌ አለ። ለአንድ ሰው በወይኑ አትክልት የተተከለች በለስ ነበረችው። ፍሬንም ሊፈልግባት መጥቶ ምንም አላገኘባትም። የወይን አትክልት ሠራተኞችንም እንዲህ አላቸው፣ እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣሁ ምንም አላገኘሁባትም። ቁረጣት፣ ስለምንስ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስከኮተኩትላትና ፈንድያ እስካፈስላት ድረስ በዚች ዓመት ደግሞ ተዋት አለው። የወይኑ እርሻ ባለቤትም ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው። የሉቃስ ወንጌል ምዕራፍ 13 ከቁጥር 5 እስከ 9